እሺ አመሰግናለሁ። ቅዱሳን እንደምን ከረማችሁ? የእግዚአብሔር አምላክ ጥበቃና ከለላ ሆኖን እንግዲህ እስከዛሬ በህያዋን ምድር ላይ ያለን። ስለዚህ እግዚአብሔርን እኔም በተለየ መልኩ አመሰግናለሁ። እናንተን በሰላም ስላገኛችሁ ደስ ብሎኛል። ስለዚህ ሰንበት ቀንም የእግዚአብሔር ስም የተመሰገነ ይሁን። እንድንገናኝ ፍቃዱ ነበርና ከፍጥረት ዘመን ጀምሮ እንግዲህ ወደ ስንገባ ጴጥሮስ ምዕራፍ 1 ላይ ከ3-4 ጀምሮ ስለ መለኮቱ ኃይል ስለ መለኮቱ ባህሪ ተካፋዮች መሆን እንዴት እንደሆነና ከዛም ደግሞ ጴጥሮስ ያንን መሰላል ያወራል። ከዛ በኋላ ቁጥር 9 ላይ እነዚህ ነገሮች የሌሉት እውር ነውና ይላል። ወሳኝ ነጥቦች ናቸው። እነዚህ ነገሮች የሌሉት እውር ነውና በቅርብም ያለውን ብቻ ያያል፣ የቀደመውንም ኃጢያቱን መንጻት ረስተዋል። እንግዲህ ባህሪ ተካፋይ ያለመሆን ምን አይነት ከባድ ነገር እንደሆነ እንደው ጨረፍታ ለመናገር ያህል። ስለዚህ ወንድሞች ሆይ መጠራታችሁና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ፣ እነዚህን ብታደርጉ ከቶ አትሰናከሉምና እንዲሁ ወደ ዘላለም ወደ ጌታችንና ወደ መድኃኒታችን ወደ ኢየሱስ ክርስቶስ መንግስት መግባት በሙላት ይሰጣቸዋልና። ስለዚህ ቁጥር 12 ስለዚህ እነዚህ ነገሮች ምንም ብታውቁ በእናንተ ዘንድ ባለው እውነት ምንም ብትጸኑ ስለ እነዚህ ዘወትር እንዳሳስባችሁ ቸል አልልም ነው የሚለው። እንግዲህ ሁሉ ጊዜ ይሄንን ጥቅስ ብዙ ቦታ አነባዋለሁ፣ ነገር ግን አማርኛው የልብን አይገልጽም። እንግሊዘኛው ጋር በጣም ማለት በተወሰነ መልኩ ልዩነት አለው። በተለይ ቁጥር 12 ምንድነው የሚለው? ቁጥር 12 wherefore I will not be negligent to put you always in remembrance of these things, though ye know them and be established in the present truth. ስለዚህ በወቅታዊው እውነት ላይ ራሳችሁን አንጹ ወይ መስርቱ አስተውሉ የሚል ቃል ነው ጴጥሮስ የሚናገረው። ምን ለማለት እንደፈለኩ ይገባቸዋል። ኮቪድ-19 እና የትንቢት ፍጻሜ በሚል ዙሪያ አንዳንድ ሐሳቦችን ማየት ፈልጌያለሁ። ውስጤ ያሳሰበኝ እሱ ነው። እንግዲህ ዳንኤል ትንቢተ ዳንኤል ምዕራፍ 12 ቁጥር 10 ላይ ዳንኤልን እግዚአብሔር ቃሉን ዝጋ ካለው በኋላ ቁጥር 10 መጨረሻው ላይ ጥበበኞች ግን ያስተውላሉ። ምክንያቱም ዳንኤል አልተረዳውም። በተለይ በዳንኤል ምዕራፍ 8 ቁጥር 14 ላይ ያለውን ስለ 2300 ቀንና ማታ ራእይ። ስለዚህ በመጨረሻው ዘመን ያሉ ሰዎች ዕውቀት ስለሚበዛ እነሱ ያስተውሉታል፣ ጥበበኞች ያስተውሉታል። እግዚአብሔር ይመስገን ከነዛ ጥበበኞች መካከል ሆነን እኛው ያንን ትንቢት አስተውለናል። የእግዚአብሔር ስም የተመሰገነ ይሁን። the wise shall understand፣ ጥበበኞች ግን ያስተውላሉ። ጥበበኞች ማን ናቸው? እንግዲህ ወደ ወንጌል ውስጥ መግባት እንችላለን። ለጊዜው ማስተዋል እግዚአብሔር በተለያየ ዳይሬክሽን ይናገራል። ስለዚህ ልናስተውለውና ልንረዳው የኛ ኃላፊነት ነው። መዝሙረ ዳዊት ላይ መዝሙረ ዳዊት ምዕራፍ 49 ቁጥር 12 ላይ መዝሙረ ዳዊት ምዕራፍ 49 ቁጥር 12 ሰው ግን ይላል ሰው ግን ክቡር ሆኖ ሳለ አያውቅም፣ እንደሚጠፉ እንስሶች መሰለ። ቁጥር 14 እንደ በጎች ወደ ሲኦል የሚሄዱ ናቸው፣ እረኛቸውም ሞት ነው። ቅኖችም በማለዳ ይገዟቸዋል፣ ውበታቸውም ከመኖሪያቸው ተለይታ በሲኦል ታረጃለች። ቁጥር 20 ላይ ደግሞ ይናገራል። የቆሬ ልጆች መዝሙር ነው። አእምሮ የሌለው ክቡር ሰው እንደሚጠፉ እንስሶች መሰለ። እንድናስተውል እንድንረዳ ምንድነው እየተነገረ ያለው? እግዚአብሔር ምንድነው እየተናገረ ያለውን
በተለየ ጥልቀት እንድናየው እግዚአብሔር ይፈልጋል። ይሄ ፋይናል ኮንክሉዥን ላይሆን ይችላል። ነገር ግን በየጊዜው እግዚአብሔር ብርሃኑን እየሰጠ ይጓዛል። ምን አለ መሰላችሁ በዮሐንስ ወንጌል ምዕራፍ 12 ቁጥር 28 ላይ ጌታ ኢየሱስ ክርስቶስ ጸሎቱን ከጸለየ በኋላ አባቶ ስምህን አክብረው ካለ በኋላ ከዛ ከሰማይ ድምጽ መጣ። ስለዚህም አከበርሁት ደግሞም አከብረዋል የሚል ከሰማይ መጣ ይላል ቁጥር 28። ቁጥር 29 ላይ እዛ ሰብስበው የነበሩ ሰዎች አብዛኛው ምንድነው አለ ነጎድጓድ ነው አሉ። ሌሎች ግን መልአክ ተናገራሉ። እዛ ከቆሙት ሰዎች መካከል ልዩነቶች ነበሩ። ግማሾቹ ነጎድጓድ ነው ብሎ ሲናገሩ ሌሎቹ ግን መልአክ ተናገራሉ። እግዚአብሔር በተለያየ ነገር እንደሚናገር ቀደም ተናገር ያለው ደግሞ አለው። በአህያም ሲናገር ሰምተናል። በ2004 ይመስለኛል ሱናሚ በመቶ ሺዎች የገደለው ሱናሚ ወንዝ እዛ ኢንዶኔዥያ አካባቢ ራፕት ሲያደርግና ትልቅ ዌቭ ሲፈጥር ኮስታል ኤሪያ ላይ ወይም ደግሞ ባህር ዳርቻ ላይ የነበረው ውሃ ተጉዞ ወደ ውስጥ ሄዶ ነበር። በብዙ ሜትሮች ወደ ውስጥ ገብቶ ነበር እና ታይላንድ አካባቢ የነበሩ ሰዎችን ታሪክ ነው ላይቭ የሆነውን ቪዲዮ ሲያሳይ ነውና እዛ ጋር በወቅቱ የነበሩ ሰዎች ምስክርነት ሲናገር ነውና ይሰማው። በጠዋት ስንነሳ ወደ ውሃው ስንሄድ ውሃው የለም ነው ሰዎች። ውሃው ወደ ውስጥ ገብቷል እና አብዛኞቹ ውሃውን ፍለጋ ገቡ። ለሚያስተውል ግን ውሃው ወደ ውስጥ ከገባ there must be something ብሎ መሸሽ ነበረበት ወደ ተራሮች። እግዚአብሔር በተለያየ ነገር ይናገራል ሚሰማ ካለ። ሰው ግን ብሎ ሲናገሩ የቆሬ ልጆች በዚህ በመዝሙራቸው ቁጥር ምዕራፍ 49 ላይ የሰው አፈጣጠሩ የተለየ ነበር። በእግዚአብሔር አምሳያ የተፈጠረ ነው። ጥበቡ ከባድ እንዲሆን ታላቅ እንዲሆን ከእግዚአብሔር ትንሽ አንሶ የተፈጠረ ፍጥረት እንደነበረ መዘንጋት የለበትም። እንዳውም መዝሙር 32 ቁጥር 9 ላይ ሄዳችሁ ሳነቡ እንደ በቅሎና ፈረስ መሰለ ብሎ ይናገራል። ስለዚህ ልናስተውል ያስፈልጋል። ጥበበኞች ያስተውሉታል እንደተባለው ልናስተውል ያስፈልጋል። ይሄ ምንድነው እግዚአብሔር በዚህ አስቸጋሪ ሁኔታ ውስጥ በዚህ በሽታ መካከል እግዚአብሔር ምንድነው የተናገረው የሚለው ልናስተውል ያስፈልጋል። ምክንያቱም የመጨረሻዎቹ እንቅስቃሴዎች ፈጣን ናቸው ተብሎ ተስፋል። በላስት ዴይ ኢቨንትስ መጀመሪያው ቻፕተር ላይ ገጽ 11 ፓራግራፍ 2 ላይ the final moments will be rapid ones የመጨረሻዎቹ እንቅስቃሴዎች ፈጣን ናቸው። ስለዚህ ካሁን በኋላ ፈጠን ያሉ ፍጻሜዎች ነው የምንመለከተው። በእርግጥ አንዳንድ ሰዎች ፕሪዲክት ያደርጉ እስካሁን ያለውም በጣም ፈጣን ናቸው የሚል ነው። በተለይ የስፓኒሽ ፍሉ በ1918 እና 19 አካባቢ ከተነሳ በኋላ ህዳር ሲታጠን የሚባለው ኢትዮጵያ ውስጥ የነበረው ታሪክ ከዛ ከተነሳ በኋላ የፍሉ ታሪክ ከረጅም ጊዜ በኋላ በነ ሳርስ በነ መርስ እንዲሁም ምንድነው የወፍ ምናምን እየተባለ በርድ ፍሉ ምናምን እየተባለ ፍሪኩዌንትሊ መምጣት የጀመሩት ከ2000 በኋላ። ስለዚህ ፈጣኖች ናቸው። ይሄኛው ለየት ባለ ሁኔታ መጥቷል። እንግዲህ ሁላችንም እንደምናውቀው ያየነው በዜናም እየተከታተልን እንዳለ ነው የዓለም እንቅስቃሴ ተገቶ ነው ያለው። ሁሉም ጸጥ ብሎ ነው ያለው። እንዳውም አንዳንዶቹ የሆረር ፊልም ላይ የሚታይ ሆሊውድ ፊልም ይመስላል እስከማለት ድረስ ይናገራሉ። በዚህ በሽታ ላይ በተለይ ኒውዮርክ ተመታሳለች ገቨርነር ኩሞ በቅርቡ ሲናገር ተሰማው። በዚህ ወቅት ላይ ከኮቪድ-19 በሽተኞች ይልቅ ውጪ ሌሎች በሽተኞች እየመጡ አይደለም ማለት ሜቢ ፈርቶም ይችላል። ነገር ግን የራሱን አናሊሲስ በወቅቱ ሲናገር
የመኪና አደጋ ቀንሷል በዚህ ወቅት I don't know ሆስፒታል አካባቢ የሚሰሩ ሰዎች ይሄንን ምን እንደምደግፉት አላውቅም ግን በኒውዮርክ ግን ያየው ነው የተናገረው አየር ብክለት ቀንሷል ስለዚህ ከዛ ጋር የተያዙ ነገሮችን እየመጣሉ ወንጀልም ቀንሷል ኒውዮርክ በወንጀል ተታወቃለች ወንጀልም ቀንሷል ስለዚህ ወደ ሆስፒታል የመጡ ሰዎች በዚህ እረፍት ምክንያት ሰው እረፍት ቤቱ ተሰራዓክቶ ግማሹም ያሰላሰለ ግማሹም ምን ይሻለኛል ይያለ ነገ ምን ይመጣል ይያለ እየተጠበቀ ያለበት ዲሲፕሊን የበዛበት ዘመን ነው ዛሬ ያየው ነበር ይሄን ዜናና ጉጅራት የምትባል አካባቢ ህዝቡ ለመጀመሪያ ጊዜ የሂማሊያን ተራራ ግልጽ ሆኖ አየነው መጀመሪያ በጉም የተሸፈነ ነበር አሁን ግን ክሊር ሆኖ ታየ ኒው ዴሊ በጣም ቆሻሻ የምትባል ከተማ ነበር ይችላል አሁን ግን ክሊር ሆናለች within few days ዓለም በመዘጋቷ ምድር በአንዴ የመንጻትን ነገር አሳየች ስለዚህ አንድ ነገር ሰዎች እየወሰኑ ነው ከዚህ ሶሪያ ላይ ስለ ቦምቢንግ እየሰማን አይደል ሶሪያ ላይ ጦርነት የለም በተለያዩ አገሮች ላይ ጦርነት የለም ጸጥ ብላ ነው ያለችው ባለፈው አንድ እግዚአብሔር ሰው በግልጽ እንደነገረን ምድር ሰንበትን ያሳለፈች ይሄንን አስቸጋሪ በሽታ በዘመናችን እያየን ያለነውን የማያምነውም የሚያምነውም በአንድ ነገር ስለሆነ ይሄንን በሽታ ሰው ሊቋቋሙ አይችልም ይሄንን በሽታ ሰው በፈጠረው ቴክኖሎጂ ዊዝስታንድ ማድረግ አይችልም ይሄ እንግዲህ እየሆነ ያለ ፋክት ነው ስለዚህ የመለኮታዊ ኃይል የመለኮት ኢንተርፌረንስ እንደሚያስፈልግ አብዛኛው ሰው ያመነበት ሁኔታ እንደምታውቁት በሀገራችን ኢትዮጵያ ከብዙ ዘመን በኋላ ቴሌቪዥን ሚዲያ ሰባኪያን እየሰበኩ ጥሩ ነገር ነው መንግስታት ፈርተዋል ሌላ እርዳታ እንደሚያስፈልጋቸው ተገንዝበዋል መጠየቅ ያለብን እኔም ራሴን እየጠየቅኩ ያለው ሰሞኑ ሁለት ነገሮች ናቸው ከዚህ ህመም ጋር ተያይዞ አንደኛ እግዚአብሔር ለምን ፈቀደ እግዚአብሔር ካልፈቀደ ምንም ነገር እንደማይመጣ የኢዮብ ታሪክ ምስክር ነው እግዚአብሔር ካልፈቀደ ወደ ታጠረው የወይን ስፍራ ማንንም ሊገባ እንደማይችል የኢሳይያስ መጽሐፍ ምዕራፍ 5 ከቁጥር 1 እስከ 7 ያለው ታሪክ ምስክር ነው የታጠረውን አጥር ማንንም ጥሶ ሊገባ እንደማይችል በግልጽ ተጽፏል ሊገባ የሚችልበት ምክንያት በርግጥ ኢሳይያስ በጥቂቱ አብራርቶታል ኢሳይያስ ምዕራፍ 5 እንግዲህ ሰው ልጅ ይሄንን መጠየቅ ሁላችንም መጠየቅ ያለብን ይህ ክስተት እንዲሆን እግዚአብሔር ለምን ፈቀደ የሚሆን እስቲ ተወሰኑት ነገሮች እንዴ ኤርምያስ ምዕራፍ 14 ቁጥር 9 ከቁጥር 9 እስከ 15 ድረስ ያለውን አነባለሁ እንዳንቀላፋ ሰው ያድንም ዘንድ እንደማይችል ኃይል ስለምን ትሆናለህ አንተ ግን አቤቱ በመካከላችን ነህ እኛም በስምህ ተጠርተናል አትተወን ብሎ ይጸልያል ኤርምያስ እንግዲህ ኤርምያስ የምን ዘመን ሰባኪ እንደሆነ ታውቃላችሁ የዶምስዴ ሰባኪ ነው እስራኤል ልትማረክ ነው እጃችሁ ለባቢሎን ስጡ ብሎ ለመጀመሪያ ጊዜ የሰበከ ሰባኪ ነው ከሱ በፊት የነበሩ ነቢያት ሁሉ ታሸንፋላችሁ አይዟችሁ እያሉ ነገስታቶችን ያደፋፈሩ ናቸው አክዓብ ሳይቀር መልእክት መጥቶለታል ታሸንፋለህ ተብሎ ያ ክፉ የሚባለው መሪ በርግጥ ተሸነፋለም ተብሎ ተነግሯል በሚኪያስ አማካይነት እዚህ ጋር ኤርምያስ ግን የተለየ ስብከት ነው የመጣው እጃችሁን ስጡ አትዋጉ
ቁጥር 10 እግዚአብሔር ለዚህ ህዝብ እንዲህ ይላል መቅበዝበዝን ወደዋል እግራቸውንም አልከለከሉም ስለዚህ እግዚአብሔር በእነርሱ ደስ አይለው በደላቸውን አሁን ያስባል ኃጢአታቸውንም ይቀጣል እግዚአብሔርም ለዚህ ህዝብ ስለመልካም አልጸልይላቸው ለዚህ መልስ መናገኘው ሁለተኛ ዜና ምዕራፍ የመጨረሻው ምዕራፍ ቁጥር 30 I think ሁለተኛ ዜና ምዕራፍ 36 ይመስለኛል አጸልይላቸው የሚለውን ሐሳብ ለማግኘት ማለት ነው አዎ ምዕራፍ 36 የመጨረሻዎቹ ቁጥሮች ሄዳችሁ ታነቡ ታገኙታላችሁ መድኃኒት እስኪታጣላቸው ድረስ እስራኤሎች ጠፉ በበደላቸው ማለት ስለዚህ እግዚአብሔር እዚህ አትጸልይ ምክንያቱም እነዚህ ሰዎች ሊመለሱ አይችሉም የሚል ድምዳሜ እግዚአብሔር ደምድሟል በብዙ ዳይሬክሽን አይቶ ማለት አልጸልይላቸው ቁጥር 12 በጾሙ ጊዜ ጸሎታቸውን አልሰማም የሚቃጠለው መስዋዕትና የእህሉን ቁርባን ባቀረበው ጊዜ አልቀበላቸው በሰይፍና በራብ በቸነፈርም አጠፋቸዋለሁ አለ ቸነፈር መቼ እንደሚመጣ እንግዲህ ዘዳግም ምዕራፍ 28 ሄደን ማንበብ እንችላለን በሽታ ነው ቸነፈር ፔስቲላንስ ለምንድነው ይሄንን እግዚአብሔር ያለው እስከዚህ ድረስ የተጸየፋቸው ነገር ምንድነው የሚለው ለማወቅ በዲቴል ደግሞ ምን አይነት ኃጢያት ቢሰሩ ነው የሚለው በዲቴል ለማወቅ ሕዝቅኤል ምዕራፍ 8 ማንበብ ሕዝቅኤል ካህን ነው በባቢሎን ተማርኮ ሄዷል ስለዚህ እግዚአብሔር የእስራኤል ሽማግሌዎች ወደ እርሱ መጥተው እንደ ምክንያቱ ምንድነው ሳይሉት አይቀርም ስለዚህ እግዚአብሔር በራእይ ወሰደ ወደ ኢየሩሳሌም ስለዚህ በቤተ መቅደስ የሚደረገው ግፍ ዘርግፎ እግዚአብሔር ስለዚህ በጾሙ ጊዜ አልሰማቸው ውሸታቸው ነው 70 ዓመት ምድሪቷ ሰንበት ታደርጋለች ብሎ ወሰራቸው ከዛ ቁጥር 13 እኔም ጌታ እግዚአብሔር ሆይ ወዮ ነው ነቢያት በእውነት ሰላምን በዚህ ስፍራ ሰጣቸዋለሁ እንጂ ሰይፍን አታዩ ምራብ አያገኛቸውም ይላቸዋል አሉ ኤርሚያስ ምዕራፍ 28 ሄዳችሁ አንብቡት አንዱ ሐሰተኛ ነብይ ኤርሚያስ እንዴት እንደተገዳደረው ቁጥር 14 እግዚአብሔርም እንዲህ አለ ነቢያቱ ውሸት በስሜ ትንቢት ይናገራሉ አላኳቸው አላዘዟቸው አልተናገርኋቸው የውሸት ራእይ ሟርትንም ከንቱንም ነገር የልባቸውን ሽንገላ ይሰብኩላቸዋል እንግዲህ ክርስቶስ ኢየሱስ በማቴዎስ ምዕራፍ 24 መጀመሪያ ያስተነገረው ነገር ማንንም እንዳያሳቹ ተጠንቀቁ ሐሰተኛ ነቢያቶች በስሜ ይመጣሉ የመጀመሪያው ማስጠንቀቂያ ስለ ራብና ስለ ቸነፈር አለ መቼም ምድራችንን የወሰዳት የሐሰተኛ ነቢያት ማዕት ቁጥር ስፍር የለም እግዚአብሔር ግን አላኳቸው የውሸትን ራእይ ሟርትንም ከንቱም ነገር የልባቸውን ሽንገላ ይሰብኩላቸው የልባቸውን ሽንገላ በቅርብ አንድ ታዋቂ ሰባኪ ነኝ የሚል ሰውዬ በሆነ ሚዲያ ላይ አሰማሁት ግን እንትኑን ጽሁፉን ያነበው ታዋቂ ሰባኪ ምንድነው ያለው እኛ እኮ ለህዝባችን ስለመጨረሻው ዘመን ሰብከን አላውቅም ቁጥር 15 እግዚአብሔር መልሱ እንደዚህ ነው ስለዚህ እግዚአብሔር በስሜ ትንቢት ስለሚናገሩት ነቢያት በዚህች ሀገር ሰይፍና ራብ አይሆንም ስለሚሉ ስላላኳቸው ነቢያት እንዲህ ይላል እነዚያ በሰይፍና በራብ ይጠፋሉ ራእይ ምዕራፍ 16 ቁጥር 2 ላይ የፊተኛው መልአክ ጽዋውን በምድር ውስጥ ሲያፈስ ያውሬው ምልክት ባለባቸው ለምስሉም በሚሰግዱ ሰዎች ሁሉ ላይ የሚነዘንስ ቁስሉንባቸው ሁሉም ላይ የዛን ጊዜ ሐሰተኛ ነቢያቶች ማን ናቸው የሚሉት ይገለጣሉ ዘካርያስ ምዕራፍ 7 የሰራዊት ጌታ እግዚአብሔር እንዲህ ብሎ ተናግሯል ቁጥር 9 እውነተኛውን ፍርድ ፍረዱ ቸርነትና ምሕረትን ሁላችሁ ለወንድሞቻችሁ አድርጉ መበለቱን ደሃደጉን መጻተኛውን ችግረኛውን አትበድሉ ከናንተ ማንንም በወንድሙ ላይ ክፉ ነገር በልቡ አያስብ ለምን እግዚአብሔር ፈቀደ
እነርሱ ግን ደንደሳቸውን አዞሩ እንጂ መስማትን እምቢ አሉ። እንዳይሰሙ ጆሮአቸውን አደነቆሩ። የሰራዊቱም ጌታ እግዚአብሔር በቀደሙት ነቢያት እጅ በመንፈሱ የላከውን ሕጉንና ቃሉን እንዳይሰሙ ልባቸውን እንደ አልማዝ አጠነከሩታል። ይሄንን ቃል ሳነገርሞኛል። ሜካኒካል ኢንጂነሪንግ ስትሮንግ በሜካኒካል ኢንጂነሪንግ ስለ ሜታል ከቲንግ ስትማሩ the hardest cutting tool diamond ነው። እግዚአብሔር ከዘመናት በፊት እዚህ ጋር ተናግሮታል። በመንፈሱ የላከውን ሕጉና ቃሉን እንዳይሰሙ ልባቸው እንደ አልማዝ አጠነከሩ። እንደ አልማዝ አጠነከሩ ማለት ምንም ነገር አይፈልጣቸውም ማለት። ከአልማዝ የሚጠነክር ነገር የለም። እንግዲህ እስካሁን እስከማውቀው ስለዚህ የሰራዊት ጌታ ከእግዚአብሔር ዘንድ ታላቅ ቁጣ መጣ። እንግዲህ ከታላቅ ቁጣው መካከል አንዱ እግዚአብሔር ፊቱን ዞር ማድረግ። እኔ በጠራው ጊዜ እነርሱ እንዳልሰሙኝ እንዲሁ እነርሱ በሚጠሩበት ጊዜ እኔ አልሰማም። ዛሬ ነው የመዳን ቀን ወገኖች። እግዚአብሔር ፕሮፐርሊ ነገሮች ሊመጡ እንዳሉ ተገንዝቦ ምድር ወደፊት ምን ልትሆን እንደምትችል አውቆ ሰው ልጅ ከለላውን በማን ማድረግ እንዳለበት ተናግሯል። አሁን ያየን ያለነው በሽታ ቁንጥጫ፣ ዋናው መከራ ገና የምጣር መጀመሪያ ነው። ማቴዎስ ምዕራፍ 4 እንደሚናገር የምጣር መጀመሪያው በጉንፋን ምድር ከታወከች ነገስታቶች ከተርበደበዱ ዋናው መከራ ሲመጣ ምን ይሆናል ወገኖቼ? ዛሬ ከለላችንን በማን ስር ማድረግ እንዳለብን እንወቅ። እግዚአብሔር ኤቭሪ ዲቴል መልእክት ለልጆቹ ሰጥቷል። ኤቭሪ ዲቴል መልእክት በኤፌሶን ምዕራፍ 6 ላይ የእግዚአብሔርን ዕቃ ጦር ሁሉንም ልበሱ ነው የተባለው። አንድም ማስቀረት የለም። እግዚአብሔር ስለ ምግብ ሲያወራ ምክንያት አለው። እግዚአብሔር ስለ ሕጉ ሲያወራ ምክንያት አለው። እግዚአብሔር ስለ ሳኒቴሽን ሲያወራ ምክንያት አለው። ስለዚህ ሕዝቡ እንደ አልማዝ ልቡን ስላጠነከረ እግዚአብሔር በታላቅ ቁጣ መጣ። ስለዚህ እሱን እንዳልሰሙት አሁንም ቢጸልይ አይሰማም። ኢሳይያስ ይህንን ሐሳብ ኢሳይያስ ምዕራፍ 24 ላይ ከቁጥር 1 ጀምሮ እነሆ እግዚአብሔር ምድርን ባዶ ያደርጋታል፣ ባድማም ያደርጋታል፣ ይገለብጣትማል፣ በእርሷም የተቀመጡትን ይበትናል። እንደ ሕዝቡም እንዲሁ ካህኑ፣ እንደ ባሪያውም እንዲሁ ጌታው፣ እንደ ባሪያይቱም እንዲሁ እመቤቷ፣ እንደሚገዛም እንዲሁ የሚሸጠው፣ እንደ አበዳሪውም እንዲሁ ተበዳሪው፣ እንደ ዕዳ አስከፋዩም እንዲሁ ዕዳ ከፋይ ይሆናል። ምድር መፈታትን ትፈታለች፣ ፈጽማም ትበላሻለች። እግዚአብሔር ይህን ቃል ተናግሯል። ምድርም አለቀሰች ረገፈችም፣ ዓለም ደከመች ረገፈችም፣ የምድርም ሕዝብ ታላላቆች ደከሙ። ምክንያቱስ ቁጥር 5 ምድርም ከሚቀመጡባት በታች ረክሳለች፣ ሕጉን ተላልፈዋልና ሥርዓቱን ለውጠዋልና የዘላለሙንም ቃል ኪዳን አፍርሰው። አንድ መሰረታዊ ነገር ልናገር። ኃጢአት ሲገባ ዲያብሎስ መጀመሪያ ያሳሳተው ሴትን ነው። ወንድ ተከተለ። ያው ታይቶ የማይታወቅ በምድር ላይ ጥፋት መጣ። ምድር በእሳት ለመጥፋት ምክንያቱ ወንድ እንደሆነ ታውቃለህ። እኔ እሱ ነው እየገባኝ መጣው። ወንዶች ኃላፊነታቸውን መወጣት እየቻሉ አይደለም። እኛ ወንዶች ኒውዮርክ እንደ ሶዶምና እንደ ገሞራ ያልጠፋችበት ምክንያት
እግዚአብሔር ቅሬታ ስላለው ፓሪስ እንደ ሰዶምና ገሞራ ያልተገለበጠችበት ምክንያት እግዚአብሔር ቅሬታዎች አሉ እዛ ከተማ ውስጥ 5 ሰዎች ቢሆኑ ማለት ምክንያቱም ለአብርሃም ለ5 ሰዎች እምራለሁ ብሎ ያ ቃል እውነት ነው 5 ሰዎችም ቢሆን አሉ አይሆፕ ከዛ በላይ ያዳሉት ግን አምናለሁ ስለዚህ የእግዚአብሔርን ቃል ኪዳን እግዚአብሔር ያስቀመጠውን ፕሪንሲፕል አበራል በነገራችን ላይ ከሶዶምና ገሞራ በኋላ በታሪክ እንደተጻፈ ፖምፒዮ የምትባል ከተማ በእሳት እንደጠፋች ታውቃላችሁ ፖምፒዮ የመጀመሪያ የሮም ታዋቂ ጀነራል ነው የሮም ኢምፓየርን ያስፋፋ ነውና በስሙ የተሰየመች ከተማ ነች ልክ ግብጽ ውስጥ አሌክሳንድሪያ በአሌክሳንደር ዘ ግሬት የተከናለች የተሰየመች ስም እንዳለ ፖምፒዮስ በጣም ታዋቂ ጀነራል ነው እስከ ግብጽ ድረስ ሄዶ ኢንቬድ አድርጎ የሮማን ኢምፓየር ያስፋፋ ሰው እና በነገራችን ላይ I think ጀነራል ታይተስ ነው አለ በጀነራል ታይተስ ነው ሮም ነው ኢየሩሳሌም በ70 ዓመተ ምህረት የተቃጠለችው እና ያ ጀነራል እና ከሱ የነበሩት አርሚዎች በመዝናናት ላይ ነበሩ ዘባታ ፖምፒዮስ አብዛኛዎቹ እዛ ቦታ ላይ ተገልብጣ ምድር በእሳት እንዲጠፉ ምክንያት የግብረ ሰዶማውያን ህይወት በወቅቱ ስለነበር ጳውሎስ በዚህ ጉዳይ ላይ በግልጽ ጽፏል ሮሜ 1 ዛሬ ምድር ያልጠፋችበት ቅሬታው መለየት ባለበት ቦታ ላይ ስላልተለየ ነው ጊዜ እግዚአብሔር ሰጥቷል ስለዚህ እነዚህ ችግሮች እግዚአብሔርን ፊቱን ቢያዞሩት ምንም የሚደንቀው ነገር የለም ኢሳይያስ 59 ቁጥር 1 እነሆ እግዚአብሔር እጅ ከማዳን አላጠረችም ጆሮም ከመስማት አልደነቆረችም ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች እንዳይሰማም ኃጢያታችሁ ፊቱን ከናንተ ሰውሮታል የበደል ምክንያት ነው የኃጢያት ብዛት ነው እግዚአብሔር ፊቱን ዞር ሊያደርግ ይችላል ለነሳ ይችላል እጃቸው በደም ታጥባለች በበደል ረክሳለች እጃችሁ በደም ጣታችሁ በበደል ረክሳለች ከንፈራችሁም ሐሰትን ተናግሯል ምላሳችሁም ኃጢያትን አሰምቷል በጽድቅ የሚጠራ በእውነትም የሚፈርድ የለም በመናምንት የነገር ታምነዋል ሐሰትንም ተናግረዋል ጉዳትን ጸንሰዋል በደልን ወልደዋል እንግዲህ ብዙ ሐሳቦችን አንስተን በዚህ ሰዓት ልንወያይ እንችላለን በምድር ላይ እየተደረጉ ያሉ ርኩሰቶች ኢፍትሃዊነቶች እግዚአብሔር ሊሰማ ያልቻለበት ምክንያት ህዝቡን የሚያገኘው ትክክለኛ ገቢ ባለመክፈላቸው ምክንያት መልካም ነገር ያወሩ ነገር ግን ክፋትን ከኋላ ስለሚያደርጉ እግዚአብሔር ፍትህን ስጠብቅ ይላል ኢሳይያስ ምዕራፍ 5 ላይ ያንን አላገኘውም ነው መልካም ፍሬ ጠብቄ ጎምዛዛ ፍሬ ሆነብኝ ስለዚህ አጥሩን ነቅላለሁ እግዚአብሔር አጥሩን የነቀለበት አንደኛው ምክንያት ያ ነው ሁለተኛ በከተሞች የምንኖርኛ እንድናስብበትም ጭምር እንድንጸልይበትም ጭምር አንባቢ አስተውል ተብሏል እንግዲህ ረፍትና ፈውስ በእውነት ከሆነ ከዚህ በሽታ በኋላ ይመጣል ምንም ጥያቄ የለውም ነገር ግን ዓለም ከዚህ ስተት ንስሐ ገብታለች ወይ ነው ጥያቄ ከዚህ በፊት እንደነበረው ወደ ፈንጠዚያው ወደ ጭፈራው የሚገባ ከሆነ አልተማረም ሜቢ ተመሳሳይ እንደዛ አይነት ሊመጣ ይችላል አልሆነ ደግሞ የመጨረሻው ፊሽካ የሚነፋበት ጊዜ ይመጣል ስለዚህ መስማት ለሚችል ማስተዋል እግዚአብሔር ለሰጠው ይህ በጣም ትልቅ
የሆነ ዋርኒንግ ነው። እግዚአብሔር ፊቱን ዞር ሲያደርግ እንግዲህ ለመራገጫ ይሆናል እንዳለው ኢሳይያስ ምዕራፍ 5 ሰይጣን ለምን ይህን ታክቲክ መረጠ ነው ሁለተኛ ጥያቄ ነው። ሰሞኑን ሳሰላስል ነበር። በዚህ በሽታ በጣም ብዙ ነው የተጎዳለው በተለይ ደሃው በየስታቲስቲክሱ እንደምናነበው በዚህ በሽታ ከ50% በላይ የሞት ያለው በደህንነት አረንቋ ውስጥ ያለው ጥቁሩና ላቲኖ ነው። በተለይ ይሄ የሌላ አይነት በሽታ ተያያዥነት ያለው ሁላችሁም ታውቃላችሁ። በጣም ብዙ ህዝብ ነው እየሞተ ያለው። አንዳንዱ እንዳው ቀባሪ አጥቶ ቀባሪ ስላልተገኘለት ምንድነው ኒውዮርክ ላይ ሃርት አይስላንድ የምትባል አንድ ደሴት አለች። በሰሞኑን የተለቀቀ ቪዲዮ አለ። አይ ቲንክ ምን ያህል ሜትር እንደሆነ አላውቅም። ተቆፍሮ እንደዚህ እንደ ድንጋይ የተደረደረው የሬሳ ሳጥኖች 1 2 3 እንደዚህ ተደርድሮ በላዩ ላይ አፈር ነው የተሸፈነበት ያለው። ቀባሪ ጠፍቶ ይህ ነገር በእስራኤል ዘመን ተፈጽሟል። ኤርምያስ 14:16 ላይ ትንቢት የሚናገሩላቸው ሰዎች ከራብና ከሰይፍ የተነሳ በኢየሩሳሌም አደባባይ ይበተናሉ፣ ክፋታቸውንም አፈሰውባቸዋልና እነርሱና ሚስቶቻቸው ወንዶችና ሴቶች ልጆቻቸውን የሚቀብራቸው አይገኝም። ይሄ ነገር ሆኗል። ሊሆንም አሁን እንኳን አትሊስት ምንም እንኳን እነዛ የሞት ሰዎች ቀባሪ አጥተው ማለት ቤተሰብ አጥተው ሚመቶ ሬሳቸውን ተቀብሎ በክብር የሚቀብር ሰው ባይጠፋ አትሊስት መንግስትና ስርዓትና አሰራር ስላለ መንግስት ቀብሯቸዋል። አትሊስት ከዚህ ማሰል ይመጣል። አይታችሁ ከሆነ በአንዳንድ ከተሞች ሰዎች ቀብር ሲቀብሩ ሬሳውን በገመድ አስረው እየጎተቱ ነው ወደ ገደል ሲገቡ። በጉንፋን በሽታ ከዚህ የባሰና የከፋ ችግሮች ሊመጡ እንደሚችሉ ምንም ጥያቄ የለውም። ምክንያቱም በዳንኤል ምዕራፍ 12 ቁጥር 1 ላይ እነሆ ከሰው ከተፈጠረ ጀምሮ ታይቶ ተሰምቶ የማይታወቅ ታላቅ የመከራ ዘመን ይሆናል ተብሎ የተጻፈው። ይሄ ማንንም ለማስፈራራት አይደለም፣ ፋክት መታወቅ አለበት። በዚህ እንደከም አይገባም። ኢሳይያስ ኤርምያስ ምዕራፍ 12 ቁጥር 5 ላይ ከእግረኞች ጋር በሮጥ ጊዜ እነሱ ካደከሙ ከፈረሰኞች ጋር እንዴት ትሆናለን የተባለው ይሄ ካንት ደካማ የሚባለው ብዙም አይደለም የሚባለው። አትሊስት በዚህ በሽታ እንደምታውቁት ከሚያዘው ከመቶ ሰው 80 ሰው ቤቱ ነው ራሱ የሚያሳመው። ሌላው ሆስፒታል ገብቶ ሆስፒታል ከገባው ደግሞ እንደዚሁ አብዛኛው ሰው እንደምድን ነው የሚታወቀው። የሞቱ ይሞታል። ግን ይህ ትንሽ በሽታ ዓለምን እንደዚህ አርዶ መሪዎች አልቅሰዋል። ስለዚህ ሴፍ ጋርድ በክርስቶስ መጠለል በመዝሙር 90 ላይ ጻፈው ነው በልዑል ጥላ ስር የሚያድር ተብሎ እንደጻፈው በእግዚአብሔር መጠለል ቁጥር 1 የተጠራንበት። ቁጥር 2 ደግሞ አታርጉ የተባለውን አለማድረግ ይህ የእያንዳንዳችን ዓላማ። አሁንም ደግማለሁ፣ በቻይና የተነሳው ጉንፋን መነሻው ሌላ ቲዮሪ የመጣ ነው። በርግጥ ግን አብዛኛው ሰው የሚያምነው አትብሉ የተባለው ምግብ መብላት ነው። ዲያብሎስ እርኩስ የሆነውን ስጋ ፕሪሺየስ ነው፣ በጣም ምርጥ ነው፣ ውድ ተብሎ እንዲሸጥ ያደረገ እየቸበቸበ በዛ ውስጥ እንደመጣ ይነገራል። ማቴቨር መነሻ ይሁን። ነገር ግን ሰው ክቡር የሆነው እንዴት ይህንን በሽታ መቋቋም አልቻለም? የጤና መልእክታችን ሁሌም ትክክል ነው። አሁንም ያ የሚጎተት ፒዛ እየበላን ጤናችንን መጠበቅ አንችልም። ይሄንን ደግሜ ልንገራችሁ። አንዳንዶቻችን ፌስቡክ ላይ ለክብር እናስቀምጠዋል። የክብር ምግብ አይደለም።
ስለዚህም ይህንን በሽታ ሰው መቋቋም እንደሚችል መልእክት እንዳለን መበርታት ሰው እንደሚችል መልእክት እንዳለን ጤንነትን መጠበቅ ሰው እንደሚቻል መልእክት እንዳለን ከፍ አድርገን ተናግረን በዛው አጋጣሚ ሊመጣ ያለውን አደጋ ሰዎች እንዴት ማምለጥ እንደሚችሉ ከአውሬውና ከምስሉ ለአውሬው እንዳይሰግዱ ምስሉንም በግንባራቸው በእጃቸው እንዳይቀበሉ መስበክ የሚገባን እኛ ጤነኞችና ሌሎችን ጤነኞች ማድረግ ስንችል ብቻ ነው። anyway ወደው ጥያቄ ልምጣ። ለምን ነው ዲያብሎስ ይሄንን ስትራቴጂ የተጠቀመው? ይሄንን ቴክኒክ ወይም ታክቲክ የተጠቀመው? እንደምታውቁት የዚህን በሽታ ለመከላከል የታመሙ ሰዎችን ቤታቸው ቁጭ እንዲሉ ይደረጋል። ቤታቸው ቁጭ ማይሉትን ትረስ ማድረግ ተጀምሯል። ይህ ቻይና አድርጓለች። በምን? በሴልፎን ወይም በስልኮቻቸው። ይህንን እስራኤል እያደረገችው ነው። ጀርመን እያደረገችው ነው። አሁን ዛሬ የካሊፎርኒያ ገቨርነር እያወራ ነበር ከጎግል እና ከአፕል ጋር በመሆን ይሄንን እየሰራ ነበር። አንድ ሰይጣን ይሄንን ታክቲክ ያመጣበት ሰዎችን ትረስ አድርጎ የት ናቸው ያሉት የሚለውን ማግኘት የሚቻልበትን ትሬኒንግ እና ህጋዊ ከለላ መውሰድ እንደሚችሉ ያሳየበት አንደኛው ነጥብ ነው። ፌስ ሪኮግኒሽን የተከለ ካሜራዎች የተከሉ የሰብአዊ መብቶች ሰዎች የተወገዱ የተረሱበት ነው። በዚህ ወቅት ራዕይ ምዕራፍ 13 ቁጥር 16 ታናናሾችና ታላላቆች ባለጠጋዎችና ድሆችም ጌታዎችና ባሪያዎችም ሁሉ በቀኝ እጃቸው ወይም በግንባራቸው ምልክት እንዲቀበሉ የአውሬውም ስም ወይም የስሙ ቁጥር ያለበት ምልክት የሌለበት ማንም ሊገዛው ሊሸጥ እንዳይችል ያደርጋል። ጥበብ በዚያ ሌላ ፌስ ሪኮግኒሽን ካሜራ ክሬዲት ካርድ ሞባይል የአውሬ ምልክት አይደለም። ነገር ግን ሰዎችን ትሬስ ማድረግ ሊቻልበት የሚችል ትሬስ ማድረግ እንደሚቻል ግን ማሳያ ግን ሆኗል። ትምህርት እየተወሰደ ነው። ከዚህ አሁን ኔክስት የሚሆነው አጥብቆ እንዴት እያንዳንዱን ሰው ትሬስ ማድረግ ይቻላል የሚለውን ስራ ነው ዲያብሎስ እያሰለጠነ ያለው። በነገራችን ላይ አንዳንዶች ሲስቱ ስለምሰማ አጠንክረን ማውራት አለብን። የአውሬው ምልክት በግንባር ወይም በእጅ የሚሰጠው ማይክሮቺፕ አይደለም፣ ክሬዲት ካርድ አይደለም። 666 ኮምፒውተር ነው የተባለበት ዘመን ትዝ ይለኛል። ኮምፒውተር አሁን ሁሉም በየእጁ ሲገባ ዝም ማንም ያወራ የለም አይደለም፣ ማይክሮቺፕ አይደለም። ግን ስልክም ቢሆን ማይክሮቺፕም ቢሆን የአውሬውን ምልክት ሊገዛ ወይም ሊሸጥ እንዳይችል ለማድረግ የሚያስችል መሳሪያ ይሆናል። ምልክቱን ማወቅ ግን የኛ ኃላፊነት። ምልክት አይደለም ማይክሮቺፕ፣ ክሬዲት ካርድ ምልክት አይደለም። ዋትኤቨር ያለ በእጃችን የአውሬው ምልክት አይደለም። ምንድነው የሚለው? ምዕራፍ 13 ቁጥር 12 ራዕይ ምዕራፍ 13 ቁጥር 12 በፊተኛ አውሬ ስልጣን በእርሱ ፊት ሁሉ ያደርጋል፣ ለሞት የሆነውን ቁስል ተፈወሰለት፣ ለፊተኛ አውሬ ምድርና በእርሱ የሚኖሩት እንዲሰግዱለት ያደርጋል። ይህ የምልክት ጉዳይ ከዛ ዝቅ ብለን ነው ቁጥር 13-17 ቀደም ያነበብኩት። ይህ የምልክት ጉዳይ የስግደት ጉዳይ ነው እንጂ የቴክኖሎጂ ጉዳይ አይደለም። ስለዚህ እነ ቢል ጌት ይሄን ሊያደርጉ ነው ያን ሊያደርጉ ነው መሳሪያ ሊሆኑ ይችላሉ። ግን የአውሬው ምልክት ግን አይደለም። የአውሬው ምልክት ግን እንዳንቀበል ማስጠንቀቂያ ሰጥቷል። የአውሬው ምልክት ሰው ለማወቅ የእግዚአብሔር ምልክት ማወቅ ይጠይቃል። እግዚአብሔር በራዕይ ምዕራፍ 7 ቁጥር 2 ላይ እግዚአብሔር መልአክ ሲናገር እነሆ የሕያው አምላክ ማህተም ያለው ሌላ መልአክ ከሰማይ ሲወጣየው ምድርና ባህርን ሊጎዱ የተሰጣቸው ለአራቱ መላእክት በታላቅ ድምፅ እየጮኸ የአምላካችን ባሪያዎች ግንባራቸውን እስከናተማቸው ድረስ ምድርን ቢሆን ወይም ባህርን ወይም ዛፎችን አትጉዱ አላቸው ይላል። ይህንን ሐሳብ እንዴት እንደተፈጸመ
ሕዝቅኤል ምዕራፍ 7 ላይ በተለይ እስራኤል ኢየሩሳሌም ስትጠፋ ማን እንደተረፈና ማን እንዳልተረፈ ሄዳችሁ ሕዝቅኤል ምዕራፍ 9 ላይ ምልክት ካደረገ በኋላ ከዛ በኋላ አጥፊዎች ነው የገቡት። አጥፊዎች ገብተው ምልክት የሌላቸውን ሁሉ ገደሉ። ስለዚህ ንፋሳትን የያዙ መላእክቶች አሉ። በሽታን የያዙ፣ መከራን የያዙ፣ ጦርነትን የያዙ፣ አመጽን የያዙ ምድሪቷ ላይ አመጽ እንዳይከሰት የኢኮኖሚ ክራይስ እንዳይፈጠር የያዙ በብዙ ዳይሬክሽን የያዙ መላእክቶች አሉ። እግዚአብሔር አዟቸው። ያስከመቼ ነው? የእግዚአብሔር ሕዝቦች እስኪታተሙ ድረስ። በምን ነው የሚታተሙት? በእግዚአብሔር ማህተም። ምን አይነት ማህተም ነው እግዚአብሔር ማህተም? ኢሳይያስ 8:16 ምስክሩን እሰር በደቀ መዛሙርቶች መካከል ሕጉን አትም። የእግዚአብሔር ማህተም ያለው ነው ሕጉ ውስጥ። በዚህ ጉዳይ ላይ ብዙ መስበክ አልፈልግም፣ ብዙዎቻችን እናውቃለን። ግን ላልተረዳ ለረሳን ግን ልናስታውሰው ያስፈልጋል። የእግዚአብሔር ማህተም ያለው እግዚአብሔር ሕጉ ነው። የእግዚአብሔር ሕግ ደግሞ ምንድነው? የእግዚአብሔር ባህሪ ነው። የእግዚአብሔር ባህሪ ደግሞ የምንታተመው በግንባር ብቻ ነው እንጂ በእጅ ላይ አይደለም። በግንባር ብቻ ነው። ግንባር ምንድነው? ግንባር ይሄ የምናመዛዝንበት አእምሮ ያለበት የእግዚአብሔር ስም ነው የምንታተመው። ራዕይ ምዕራፍ 2 ቁጥር 3 እና 4 ላይ ስሞቹ በግንባሮቻቸው ስላለ ፊቱን ያዩታል ተብሎ ተጽፏል። ክርስቶስን ማየት የሚችለው ሰው የክርስቶስ ስም በግንባሩ ካለ ነው። ያም ደግሞ የእግዚአብሔር ባህሪ ነው። በሰማይ ያለው አምላክ ፍጹም እንደሆነ እናንተም ፍጹማን ሁኑ። ማቴዎስ 5:48። ስለዚህ ያንን የሚያትመን ደግሞ ማን ነው? መንፈስ ቅዱስ ነው። ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ ብሏል ጳውሎስ በሮሜ ምዕራፍ 4 ላይ። ያ መንፈስ ቅዱስ ሁሌ ልንጸልየው እግዚአብሔር እንዲሰጠን ልንማጸነው የሚገባ ነው። ኤፌሶን 1:13 እናንተ ደግሞ የእውነትን ቃል ይሄውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። መንፈስ ቅዱስ ምን ያትማል? የእግዚአብሔርን ባህሪ ሙሉ ያትማል። ስፔሲፊካሊ ደግሞ ስለ ማህተሙ ሲናገር ስለ እግዚአብሔር ምልክት ሲናገር ዘጸአት 30:17 ላይ እግዚአብሔር ሰማይና ምድርን በ6 ቀን ስለፈጠረ በሰባተኛው ቀን ከስራው ስላረፈና ስለተነፈሰ በእኔና በእስራኤል ልጆች ዘንድ የዘላለም ምልክት ነው። ስለዚህ ምልክቱ ስለ ማይክሮቺፕ ስናወራ ስለ ስልክ ስናወራ የዲያብሎስ ምልክት የመንፈሳዊ ምልክት ነው። የእግዚአብሔር ምልክት መንፈሳዊ ነው። የዲያብሎስም እንደዚህ መንፈሳዊ ነው። ስለዚህ ዲያብሎስ የራሱ ምልክት አለው፣ እግዚአብሔር የራሱ ምልክት እንዳለው ቀደም ያነበብነው በኢሳይያስ ምዕራፍ 24 ቁጥር 5 ላይ ቃል ኪዳኔን ረስተዋል፣ ሕጌን ሽረዋል። ስለዚህ ማንኛውም አይነት ትምህርት ማንኛውም አይነት አስተምሮ ከእግዚአብሔር ተጻራሪ የሆነ ሁሉ ተቀባይነት አይኖርም። የይሁድን ሕግ አዋጅ ዲያብሎስ ሊያውጀው ይህንን በሽታ አምጥቷል ብዬ አምናለሁ። እንደነገርኳችሁ ብዙዎች መንግስታት ቴክኖሎጂ አለን ያሉ ሀብት አለን ያሉ ይሄንን በሽታ ማዳን እንደማይችሉ አውቀዋል። እንዳልኳችሁ ኢትዮጵያ ውስጥ ሙስሊሙም ኦርቶዶክሱም ፕሮቴስታንቱም አድቬንቲስቱም ካቶሊኩም ሁሉም እንዲሰብክ ሚዲያ ክፍት ነው። it's a good opportunity። በጣም ግሩም የሆነ እድል ነው። አይተነው ማናቀው እድል። የሚሰማ ይሰማል። ግን መንግስት ወደ ሃይማኖት ጠጋ የሚለው ምንድነው? ሃይማኖት ውስጥ ወደ መንግስት ጠጋ የምትልበት ምክንያት ምንድነው? የሚያስፈራ ኮንሰፕት ነው። እንደዚህ አይነት ዓለም አቀፋዊ ችግር ሲፈጠር ማን ያስተባበር የሚልም ጥያቄ አላቸው በነገራችን ላይ መንግስታት። ምክንያቱም አውሮፓ እንኳን በአውሮፓ በገባው በሽታ ሁሉም የራሱን ክልል ከልሎ ቁጭ ይላል።
ድሮ በአውሮፓ አንድነት ምናምን ቅርጽ ምናምን የሚሉ ሁሉ አሁን ድንበሮቻቸውን ዘጉ ሁሉ አውሮፓን እንኳን የሚያስተባብሩት ዓለምን ተውት ሌላ አጀንዳ ዲያብሎስ ሁለተኛው አጀንዳ ሶስተኛው አጀንዳ እንደዚህ አይነት ችግር ሲፈጠር ዓለም አቀፋዊ ኃይል ያስፈልጋል ስለዚህ አንድ የሆነ ሰው እናምጣ አንድ የሆነ ኃይል እናምጣ እግዚአብሔርን ትተን ነበር ረስተን ነበር ስለዚህ እግዚአብሔርን ደግሞ እስቲ እናስገባ ካህናቱም ይምጡ የተረሳውን ጳጳስ ይምጣ ብር አለው ሀብት አለው ዕውቀት አለው ተብሎ ይጠራል ይህንን ሐሳብ ተገና አድርገው የሮም ካቶሊክ ጳጳስ ለዚህ ዓለም አቀፋዊ ችግር የዓለም ምንድነው ሙቀት መጨመር ነው አይደለም አንድ ሌላ ባህሪ ሌላ ስም ያለው የዓለም የኢንቫይሮንመንታል ቼንጅ የአካባቢ አየር ለውጥ ድሮ ግሎባል ዋርሚንግ ነበር ይባላል ግሎባል ዋርሚንግ ፕሬዲክት አድርገው በ2001 ግሎባል ዋርሚንግ ይሄን ያህል ይሆናል ተብሎ ፕሬዲክሽናቸው ፌል ሲያደርግ ግሎባል ዋርሚንግ የት እንደገባች አናውቅም ስሙ አይደለም ግሎባል ዋርሚንግ ሰምተን አናውቅም አሁን ያለው ክላይሜት ቼንጅ ነው ክላይሜት ቼንጅ በምን መጣ በካርቦን ዳይኦክሳይድ እንደዚህ ሆኖ ምናምን ያወሩ ናቸው የራሳቸውን ጽሁፍ ጽፈው ለክላይሜት ቼንጅ ትክክለኛው ባህሪና ትክክለኛውን ስራ መስራት የሚችሉት የሮም ጳጳሳት እንደሆኑ አብዛኛው መንግስታት እየመሰከረ ነው ዓለምን አንድ ወደ ማድረግ ግስጋሴው ለጥቂትም ቢሆን ጊዜም ቢሆን የገታው የነ ትራምፕ በአሜሪካ መመረጥ እንደነ ቦሪስ ጆንሰን አይነት ሰዎች በእንግሊዝ መመረጥ ለጥቂት ጊዜ ገቷቸዋል አቁሟቸዋል ነው ብለዋል ይሄንን አይነት ግን ነገሮች ሲመጡ መንግስታት ተንበርክከው ስለዚህ አሁን they have to think differently የገፏቸውን ሰዎች አሁን ማቅረብ መቻል አለባቸው እነዛ የተገፉ ሰዎች ብር አላቸው እንዲሁም ደግሞ አብዛኛውን ህዝብ ሊያስተባብሩ ይችላሉ ምክንያቱም በብዙ ህዝብ ላይ ተቀመጡ ናቸው አጀንዳቸው በብዙ ህዝብ ላይ ማስተዳደር ይችላል ዲያብሎስ አጀንዳው ይሄ ነው ምንም አይነት አጀንዳ የለው ዲያብሎስ ህዝብን ሁሉ በእግዚአብሔር ላይ በማሳመጽ የእግዚአብሔርን ህግ መሻር እና ምድር ተንፈስ ብላ የነበረችውን የዲሞክራሲ አየር የማሳጣት በምን ቤተክርስቲያንና መንግስትን በማጋባት እንዳልኳችሁ ኢትዮጵያም እንደሆነ ታላችሁ እዚህም የምድረውስ የጣሊያኑ ጠቅላይ ሚኒስትር ከሰማይ በታች ማድረግ የሚቻለውን ሁሉ አድርገናል ታቀማችን በላይ ነው ካሁን በኋላ መልስ ምን ተጠብቀው ከእግዚአብሔር ብቻ ነው ወሰደው which is good እውነት ነው አልኮንንም ሐሳባቸው በሰው ቴክኖሎጂ ላይ በሰው ዕውቀት ላይ ዲፔንድ ሆነው ስለነበረ አውቀውታል የሰው ቴክኖሎጂ የሰው አስተሳሰብ የትም ሊያርስ እንደማይችል ሁሉም ሰው ተገንዝቧል ነገር ግን የምፈራው ተፋተው የነበሩት ቤተክርስቲያንና መንግስት ድጋሚ በሜሬጅ መዋሃዳቸው ግን ያስፈራኛል ምክንያቱም ወዴት ሊመጣ እንደሚችል መጽሐፍ ቅዱስ በግልጽ ተንብዮታል አውሬውን ያቆሰለው ኃይል ከመንግስት አንፈልግም በማለት ነው በኢትዮጵያ ህገ መንግስት እንኳን መንግስትና ሃይማኖት የተለያዩ ናቸው ይላል እዚህም ሀገር ቸርች ኤንድ ስቴት are different የተለያዩ ናቸው ይህ በጣም ቀላል ቋንቋ ነው ግን በጣም ፓወርፉል የሆነ ሜሴጅ ያለው ከሰማይ የሆነ ሜሴጅ ቤተክርስቲያንና ሃይማኖትን አንድ ወደ ማድረግ ይመጣል አየር ንብረት ለውጥ ግሎባል አጀንዳ ነው የዓለም አጀንዳ ነው ያንን አጀንዳ ማስፈጻሚ ኃይል ኦሬዲ ተዘጋጅቷል ዶክመንት ሰርተውለታል አስፈጻሚ ማለውን እንደሚችል አረጋግጠዋል እስላሙ በዚህ ጉዳይ ቢያይልም ካቶሊኩም ቢያይልም
ፕሮቴስታንትም ቢያይልም ኦርቶዶክስም ቢያይልም አይሁድም ቢያይልም ቡድሃው ሂንዱ ሁሉም ቢያይልም በእምነት ደረጃ ስለዚህ አጀንዳ ተቀባይነት ማግኘቱ አይቀርም ይህ ግን ሰዎች መንግስታት እንዲጠይቁ ሌላ አስተሳሰብ ሌላ ዳይሬክሽን እንከተል እንዲሉ ዲያብሎስ ያመጣው ታክቲክ ስትራቴጂ ስለዚህ በዚህ ዘመን ያለን ክርስቲያኖች ከበሽታው ዘለን ማሰብ ነው ያለበት ኮሮና ቫይረስ ኮቪድ-19 ዝም ብሎ ተራ በሽታ አይደለም ሌላ አጀንዳ ይዞ የሚመጣ ኦሬዲ ትሬኒንጉን አየን ኦሬዲ በቻይና በደም ተተግብሮ አየን የቻይና በሰራችው ስራ ተመሰገነች ምን አርጋ የህዝቦችን ነፃነት ደምጥታ ህዝቡን እንዳይል አርጋ እንዳውም አይነገርም እንጂ ብዙ ሰው እንደተገደለ የሚነገረው ሜቢ ወደፊት ብዙ ምን ሰማው ነገር አለ እንደዛ ማድረግ ሰዎችን ከርችማ በማሳደርና ይሄንን በሽታ በመቋቋም አፕሪሺዬሽን በምን ማድናቆት ካለም ዘንድ አግኝታለች ምን ማለት ነው ስለዚህ ወገኖቼ ስለ በሽታው መነሳት እየጸለይን ስለ ክርስቶስ መምጣት መዘጋጀት መሰለኝ ምክንያቱም የሲሆን ሳለ ነው አዳኛችሁ በደጅ ነው ተብሎ እነዚህ ትንቢቶች ሲፈጸሙ ሳለ አዳኛችን በደጅ መዝሙር 30 ቁጥር 5 ቁጣው ለጥቂት ጊዜ ነው ሞገሱ ግን ለህይወት ዘመን ለቅሶ ማታ ይመጣል ጧት ግን ደስታ ይሆናል ወገኖቼ ይህ ያዘን ጊዜ ይህ መከራ ጊዜ ይጠፋል ነገር ግን ከዚህ ባሰውን ችግር ሊመጣ ይችላል ያ ችግር ግን ወደ ዘላለም ደስታ የሚወስድ ነው ለቅሶ ማታ ሊሆን ይችላል ነገር ግን ጌታችን ሲመጣ ነው ስንጠብቀው የነበረው ጌታችን በማዳኑ እጅግ ደስ ይለናል ብለን ልንቀበለው መዘጋጀት መቻል ነው ሙሽራው ሊመጣ ነው 10ቱ ደናግልቶች አሉ ነገር ግን በማሰሯችን ውስጥ ዘይታችን አለ ልናበራ የምንችል ክርስቶስ ሲመጣ ነው ጌታችን የምንጠብቀው መንፈስ ቅዱስ በህይወታችን እየሰራ እንደነገርኳችሁ ችግራችን ሁሉ መታለፉ አይቀርም ነገር ግን ወደፊት ላለው ታላቁ ውጊያ ግን ራሳችንን ማዘጋጀት መቻል አለብን መጸለይ መቻል አለብን መንፈስ ቅዱስ በሙላት በህይወታችን እንዲሰራ እግዚአብሔርን መጠየቅ መቻል አለብን ዲያብሎስ እንግዲህ ትሬኒንጉን እያከናወነ እያጣደፈ እየጨረሰ እኛስ የእግዚአብሔር ሕዝቦች የቅሬታዋ ቤተክርስቲያን ሕዝቦች ራዕይ ምዕራፍ 12 ቁጥር 17 እነሆ ከዘራ የቀሩትን ሊዋጋ ዘንዶ ባህር አሸዋ ላይ ቆመ እንደተባለው ውጊያው አላለቀም ውጊያውን የሚያሸንፉት በእምነትና በጽናት ነው ቅዱሳን ስለዚህ ይህንን አይነት እምነት ያስፈልገናል እምነት ከመስማት ነው መስማትም ከእግዚአብሔር ቃል ወደ እግዚአብሔር በመቅረብ ከዚህ ከፍ ያለውን በማየት የዲያብሎስን ውጊያ የዲያብሎስን ሽንገላ መቃወምና መዋጋት አለብን ማየት መቻል አለብን ለዚህም ደግሞ እግዚአብሔር ሊረዳን አይቶት ሰማይና ምድር አይቶት የማያውቀውን ታላቅ የሆነውን ምድር አይቶት የማያውቀውን ሰማይ እንኳን ያውቃል ምድር አይቶት የማያውቀውን ታላቅ የሆነውን ኃይሉን እግዚአብሔር ሊሰጠን ተዘጋጅቷል እንዳውም ይሄን ነገር እንዲሆን መላእክት እንኳን ለማየት ይጓጓል የእግዚአብሔር መንፈስ በሙላት በሕዝቦች ውስጥ እንዲሆን ስለዚህም ወገኖቼ ጊዜው ተቃርቧል የጌታችን መምጫም ደርሷል ስንቶቻችን ዝግጁ ነን እንጸልይ አቤቱ ኃያል አምላክ በሰማያት አለ እንማጸንሃለን ጌታ ሆይ ቸርነትና ምሕረትህ በእኛ ላይ እንዲሆን መንፈስ ቅዱስን እንታወዛለን ኃይል እንድትሆነን ጌታ ሆይ አዎ ይህ የመጣው የጉንፋን ህመም ከምድር ላይ ይጠፋል የማይጠፋው ቸርነት ስላለ ጌታችን ኢየሱስ ክርስቶስ ዛሬም በሊቀ ካህንነቱ አገልግሎት በሰማይ ስላለ ከጥፋቱ እንድናለን
እስከዛሬም ስለከለልከን አቤቱ ጌታ ሆይ እናመሰግናለን። ነገር ግን ከዚህ የባሱ ችግሮች ሊመጡ እንደሚችሉ መጽሐፍ ቅዱስ ተነግሯል። ለዛ መዘጋጀት እንዳለብን ተነግሯል። አቤቱ ጌታ ሆይ ልጆችን አስበን፣ በከተሞች ተበትነው ያለውን ልጆችን አስበን፣ ማድረግ ያለብንን ቀድመህ ተናግረሃል። አቤቱ ጌታ ሆይ ከዚህ በኋላ ምን ማድረግ እንዳለብን መንገዶችን አሳየን፣ ምራን ጌታ ሆይ። ይሄንን እውነት ያላወቁ ያልተረዱ በጨለማ ስላሉትም እንጸልያለን። አቤቱ ጌታ ሆይ ወደዚህ እውነት ይምጡ። በሌላ በረት ያሉኝ በጎች ያሉኝ እንዳልኩ ሁሉ ጌታ ሆይ ወደ አንድ በረት የሚመጣበት ጊዜ ቀርቧልና አቤቱ ጌታ ሆይ እኛም በበረት ውስጥ አለን ብለን የምናምን ሌሎችን ሲመጡ እጆቻችንን ዘርግተን የምንቀበል እንድንሆን ዛሬ እዚህ ቦታ ከተከፋፈልን ከተለያየን ወደፊት አንድነቱን ማሰብ ይከብረናልና አቤቱ ጌታ ሆይ የአንድነት መንፈስ፣ የፍቅር መንፈስ፣ እርስ በርስ የመከባበር የመዋደድ መንፈስን እንድትሰጠን በመንፈስ ቅዱስ ኃይል እንድትሞላን እርስ በርስ የተከባበርን እየጸለይን የደከመውን እያበረታን እነሆ እስከ ፍጻሜ ዘመን ድረስ በታማኝነት መጓዝ እንድንችል ጌታ አንተ እርዳን። ይህንን መልካም ጊዜ ስለሰጠን እናመሰግናለን። ይህንንም እውነት ስለገለጥክልን እናመሰግናለን። አትለየን። ይህን ሁሉ ማጸናለሁ በልጅ በጌታ በኢየሱስ ክርስቶስ ስም አሜን።